በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤት ተፈጥሮ በጣም የሚገርም ነው። የሰው ልጅ ግን የመቻሉ አቅም ተፈጥሮ ከተፈጥሮ ጋር አይለያይም። ግን የሰው ልጅ የተፈጠረው ከስጋ ነው። እነዚህ የምታዩቸው ተራራዎች፣ ሸንተረሮች የተፈጠሩት ደግሞ ከድንጋይ ነው። የሚገርመው ስጋ የለበሰ ይህን ተራራ ወርዶ ወጥቶ መኖር ሲችል ይህ በጣም ይገርማል። ከደጋው ወደ ቆላው ለመውረድ ሁለት መንገድ አለው። አንደኛው ሰፊ በመሆኑ ሰውና እንስሳት እንደ ልብ የሚያስኬድ ቢሆንም ሁለተኛው መንገድ አጭር ሆኖ ነገር ግን እጅግ ጠባብ በሆነ የገደል ሰርጥ የሚወርድ ነው። ረጅም ሰዓት ሲናወዙ ከማዋል በጥንቃቄ በገደሉ መውረድ ይሻላል አልኩና የገደሉን መውረጃ ተያያዙ። ውሳኔ ስህተት መሆኑን ያወቅኩት ከገደሉ መካከል ስደርስ ነው። ከዚህ በፊት በዚህ ገደል መውረድ ትዝ ይለኛል። አሁን ግን ሰውነቴ ክብደትና ምቾት ስለጨመረ መሰለኝ በጣም ከበደኝና ፈራው። ጌታችን መድኃኔ ዓለም ኢየሱስ ክርስቶስና ቅድስት ድንግል ማርያም በስደቷ ወራት በዚህ ቦታ መጥተው እንዳረፉ እዚህ ላይ ክህሊና ትባላለች። በዚያ ቦታ ላይ ድንግል ማርያም እመቤታችን ድንግል ማርያም ለልጇ ለወዳጇ አንድ ቃል ጠይቀዋለች። ልጄ ወዳጄ ሆይ ጌታዬ ሆይ ይህ ቦታ በእኔና ባንተ ቢጠራ ቢሰየም መልካም ነው ብላ ለልጇ ጥያቄ አቅርባለት ልጇም እናቴ ሆይ ይህን ቦታ ያንቺን ቃል ላልፈጽም ወደዚህ ምድር አልመጣሁም ብሎ እንደተባለው በዚያ መሰረት እመጓል የሚለው የእናትና የልጅ ቦታ የሚል ነው ስያሜውም። እቺ ቤተክርስቲያን በሷ ስም በእመቤታችን ስም ተመስርታለች ማለት ነው። በታላቁ ገዳም በእመ እጓል ደብረ ክሊና ተራራ ላይ እንገኛለን። ክሊና ማለት በመንፈስ ቅዱስ የተከለለ ልዩ ቦታ ማለት ነው። እንግዲህ እመቤታችን ድንግል ማርያም ሕፃኑ መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብፅ አገር ተሰዳለች። ወደ ግብፅ አገር በተሰደደበት ወቅት በተአምረ ማርያም ላይ እንደምናምንበው እንደምንሰማው መድኃኒታችን ኢየሱስ ክርስቶስ በጀርባዋ ላይ ሆኖ ሁልጊዜ ወደ ምዕራብ በኩል ይባርክ ነበረ፣ ይቀድስ ነበረ ይላል። ከዕለታት በአንድ ቀን እናታችን ድንግል ማርያም ልጄ ወዳጄ ሆይ ወደዚያች ቦታ እምትባርከው እምትቀድሰው እምታማትበው ምስጢሩ ምንድነው ብላ ጠየቀችው። እናቴ ሆይ በዚያች በኢትዮጵያ አገር ከሰማየ ሰማያት መውረዴን ካንቺ መወለዴን በዚህ ምድር ላይ መመላለሴን መሰቀሌን መሞቴን መነሳቴን ማረጌን ሳያዩ የሚያምኑ በዚያች በኢትዮጵያ አገር ላይ ይወለዳሉ ብሏታል። በወንጌል ላይ ሳያዩ የሚያምኑ ምንድናቸው ይላል? ብፁዓን ናቸው ስለሚል ማለት ነው። ስለዚህ ያችን ሀገር ታሳየኛለህ ወይ ብላ እመቤታችን ጠይቃው ነበረ። የእናት ልመና ፊት ያስቀልስ አንገት የማያስመልስ ስለሆነ
እናቴ ሆይ 9 ወር ከ5 ቀን ካንቺ ሰው ሆኛለሁ፣ ያንቺን ስጋ ለብሼ ወደዚህ ምድር መጥቻለሁና ሁሉን ነገር አደርግልሻለሁ ስላላት በደመና ሰረገላ ተጭነው ወደ ኢትዮጵያ ገብተዋል። ታላላቅ ገዳማቶችን አድባራቶችን በኢትዮጵያ ውስጥ ጎብኝተዋል ማለት ነው። ለምሳሌ እንደናጉስም እንደነዋልድባ ያሉትን ገዳማቶች ከጎበኟቸው ገዳማት ውስጥ አንዱ ይህ ቦታ ነው። ክሊና ተራራ ነው። እመቤታችን ድንግል ማርያም ከልጇ ከመድኃኒታችን ከኢየሱስ ክርስቶስ ጋር እንዲሁም ደግሞ ይመራቸው የነበረ መልአክ በስደቷ ጊዜ ከፊት በፊት ቀድሞ ይመራ የነበረ መልአክ ቅዱስ ዑራኤል ስለሆነ ለእመቤታችን ታዛዧ አሽከሯ አገልጋዩዋ ስለሆነ እየመራቸው በብርሃን ሰረገላ እየመራቸው ወደዚህ ወደ እመጓል ደብረ ከሊና ተራራ ላይ መጥተዋል ማለት ነው። ይቺ ቦታ እንግዲህ ጥንታዊ ቦታ ናት። ጥንታዊት ቤተክርስቲያን ናት። ገና በ500 ዓመተ ምህረት የተመሰረተች ናት። የተመሰረተችውም እንግዲህ ዘበእስራኤል ይባላሉ። እንግዲህ ከእስራኤል መጥተው ነው የመሰረቷትና ይህን ይመስላል ቦታዋ። እንግዲህ ብዙ የቃል ኪዳን ቦታ ናት። ገዳም ናት። ቀጭን አምባ ወይም ምሳለ ማርያም ትባላለች እየተባለች ትጠራለች። በፊት የምትባለው ቀጭን አምባ ነበር የምትባለው ማለት። ቀጭን አምባ የተባለችበት ምክንያት እንግዲህ መንገዷ ጠባብ ነው እንደምታዋት፣ ወደ ግራም ወደ ቀኝም አትበላልም የተባለው ቀጭን ስለሆነች መንገዷ ቀጭን አምባ እየተባለች ትጠራለች። በኋላ ደግሞ ምሳለ ማርያም ትባላለች። ይህ የተባለችበት ምክንያት በእደ ማርያም ይባላል። ልጁ ንጉስ ነው። ልጁ ታሞበት በጣም በጠና ታሞ እዚህ መጥቶ ድኖለት ተስሎ ድኖለት ከዚያ ምሳለ ማርያም ምስጋና የስለት መፈጸሚያ ተብሎ ምሳለ ማርያም ትባላለችና እንግዲህ የቦታዋ እንግዲህ ገዳም ናት። ብዙ ተስፋ የቆረጡ ከዓለማት እየመጡ ተስፋ ቆርጠው እዚህ መጥተው ተስፋቸው ለምልሞላቸው ድነው ይመለሳሉና ብዙ ታሪካዊ ቦታ ናት። አካባቢውን እንደምታዩት በጣም ነው የሚያምረው። ለምሳሌ እዛ ጋር መንደሮች አሉ፣ እዚህ ጋር ደግሞ መንደሮች አሉ። እስቲ አሁን ይሄን በዚህ ተራራ አልፈው እንዴት ነው ገበያ የሚሄዱት? ወደ ቤት የሚሄዱት? የሚጠራሩትስ እንዴት ነው? የሚገናኙትስ እንዴት ነው? እዚህ ጋር ሌላ ህዝብ አለ፣ እዚህ ጋር ሌላ ህዝብ አለ። መገናኘታቸው ራሱ ይገርማል። ስምከ ይጥም ዑራኤል ስምከ። ገደሉን ጨርሰን ረባዳ ላይ ስንደርስ እፎይ ያልኩ። መልክዓ ምድሩ ትንሽ በትንሽ ወደ ደልዳላነት እየተቀየረ መጣ። ከዚያም በሰሜንና በደቡብ አቅጣጫ ተራሮች የከለሉት፣ በምዕራብና በምስራቅ ደግሞ እንደገና ተገምሰው የወረደ መሬት የሚያዋስኑት ደልዳላ ሜዳ ወይም ፕላቶ የመሰለ መሬት ላይ ደረስን። ከተራሮች ጥግ መንደሮች ያሉ ሲሆን ከሜዳው መካከል ላይ ግን ጥንታዊው እመጓል ቆላ ቅዱስ ዑራኤል ቤተክርስቲያን በታላላቅና ዕድሜ ጠገብ ዛፎች ተከቦ ጉብ ብሏል። ኃያል መልአክ ቅዱስ ዑራኤል በዚህ ቦታ ላይ ረቦ ቆሞ ሲመለከት ይህችን ቦታ በብዙ ሺህ የሚቆጠሩ አጋንንት ወዲያና ወዲህ ሲራወጡ አየ ይላል። በዘንዶ የሚያመልኩ አጋንንት ሳቢ፣ አስማተኛ፣ መተተኛ፣ ጠንቋይ፣ በጉንዳን የሚያመልኩም ነበሩ ይላል። እንግዲህ 75,000 አጋንንት ሁሉ የነበሩበት ቦታ ነበረ፣ በዚህ በቆጵሮስና በክሊና ገዳም ውስጥ ማለት ነው፣ በዚህ ዙሪያውን። ከዚያ በኋላ ኃያሉ መልአክ ቅዱስ ዑራኤል በዚህ ቦታ ላይ በነበልባላዊ ክንፎቹ ረቦ ቆሞ ሲመለከት ይህንን ሁሉ አምልኮ ባዕድና ጣዖታት ሲመለከት ሕሊናው ስለ ፈጣሪው አምልኮት ቀና ይላል። ወይም እንደ መናደድ
እንደ መበሳጨት ማለት ነው። ግን መላእክት አይበሳጩም፣ አይናደዱም። ይህ ስለ ፈጣሪያቸው አምልኮት መቅናት እንዴት እሱ በፈጠረው ቦታ ላይ ጣዖታት አምልኮ ባዕድ አጋንንት እንዴት ይመለኩበት ብሎ ህሊናው ስለ ፈጣሪው አምልኮት ቀና ያለው ለዚያ ነው። ይህ አሁን ያለበት ዋሻ በእመጓ መጽሐፍ ላይ ሚስጥራዊ ተብሎ ሁላችሁም በዓለም ያነበባችሁት አንብባችሁም ለማየት የጓጓችሁት እንደው ምን አይነት ዋሻ ይሁን ያላችሁት እመጓ ሚስጥራዊ ዋሻ ውስጥ ነው ያለነው። አሁን እንዳያችሁት ነው የጭንቅላት ራሱ ይህ ኃያል መልአክ ቅዱስ ዑራኤል አሁንም እንደገና ወደ ልዑል እግዚአብሔር ልመና ቀረበ ይላል። ልመናው ያቀረበው ምንድን ነበር? ጌታዬ ፈጣሪ አሁን በዚህ ቦታ ላይ ያለው በዚህ ቦታ ይህች ቦታ በመብረቅና በነጎድጓድ ተጎድታለች። አሁን ይህችን ቦታ ባርክልኝ፣ የበረከትህ ማደሪያ የምህረትህ የቸርነትህ ቦታ ትሆን ዘንድ ባርክልኝ አለው ይላል። ከዚያ በኋላ እባርክልህ ዘንድ ወደኔ አምጣት አለው ይላል እግዚአብሔር አምላክ። እኔ እንዴት አድርጌ ማቅረብ እችላለሁ ወደ አንተ ብሎ ሲለው ከጓደኞችህ ከሊቃነ መላእክቱ ጋር እንደ መሶበ ወርቅ አንስተህ አምጣት ትታዘዝልሃለች አለው። ትታዘዝልህ ዘንድም ፈቅጄልሃለሁ አለው። ከዚያ በኋላ ዙሪያዋን እንደ መሶበ ወርቅ አንስተው ጽርሐ አርያም አውጥተው በእደ እግዚአብሔር አስባርከዋታል ማለት ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ቦታ ዓለም ሲጠፋም ይህችን ቦታ አትጠፋም ብሎ ለኃያሉ መልአክ ለቅዱስ ዑራኤል ቃል ኪዳን ገብቶለታል። ቃል ኪዳኑ ይህ ብቻ አይደለም። ወዳጄ መልአከ ምክሬ ዑራኤል ሆይ ይህችን ቦታ ላንተ ለእናቴ እንደሰጠኋት ላንተም የስምህ መጠሪያ ርስት ጉልት ትሆንህ ዘንድ ሰጥቻለሁ። በዚህ አንተ ቆመህ በለመንከኝ በተማጸንኸኝ ቦታ ላይ ቆሞ የጸለየ የተማጸነ ሁሉ ጸጋና በረከቴን አድለዋለሁ። በዚህ ቦታ ላይ ቆሞ የጸለየ የተማጸነ ሁሉ ኃጢአቱ ይሰረይለታል። ምህረቴን ቸርነቴን አደርግለታለሁ። የታመመውን እፈውስበታለሁ። የተቸገረውን የተጨነቀውን ሁሉ ችግሩን ጭንቀቱን ሁሉ አስወግድለታለሁ። እነዚህን ሁለቱን ተራራዎች ቆጵሮስና ክሊናን ብርሃነ መለኮቴን እንደገለጽሁበት እንደ ደብረ ታቦር እንደ ደብረ ጽዮን ይሁኑልህ። በዚህ ቦታ ላይ ወዳጄ መልአከ ምክሬ ዑራኤል ሆይ ዓለምን ስለባረከህ ፈንታ ይህንን ቦታ ለእናቴ እንደሰጠኋት ላንተም ርስት ጉልት ትሆንህ ዘንድ ሰጥቻለሁ። በቦታው ላይ ክበርበት፣ ንገስበት፣ የሰውን ልጅ ሕይወት ሁሉ ታደግበት፣ ከሞት ወደ ሕይወት መልስበት ብሎ ለኃያሉ መልአክ ለቅዱስ ዑራኤል ይህንን ታላቅ ቃል ኪዳን ሰጥቶታል። የቆምንበት ቦታ ደብረ ቆጵሮስ የሚባል ቦታ ነው። ይህ እመጓ ደብረ ቆጵሮስ
ተራራ ላይ ነው የምንገኘው። ይህ ተራራ ድንቅ የእግዚአብሔር ድንቅ ስራውን የገለጸበት ጠላት ዲያብሎስ የተቀጠቀጠበት የታረደበት ቦታ ላይ ነውና የምንገኘው። ህዝቦችን ያሰቃይ የነበረው ሰዎችን ያሰቃይ የነበረው ዲያብሎስ የታረደበት የተቀጠቀጠበት የተደመሰሰበት ነውና መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ባዳነበት ወቅት በዕለተ ዓርብ ታላቁ መልአክ ቅዱስ ዑራኤል በጽዋ ብርሃን ደሙን ቀርቶ ዓለምን ረጭቶ እዚህ ቦታ ላይ ያለውን ሰይጣን ደምስሶ አጥፍቶ ቅዱስ ጽዋውን የሰወረበት ቦታ ላይ ነው ያለነው። እንግዲህ እንደምታውቁት ከዚህ ከኋላ ያሉ አባቶቻችን ዘወትር ይህንን ቦታ እያጠኑ ነውና የሚገኘው። በዚህ ቦታ በዚህ ዙሪያውን ቅዱሳን አሉ። ይቺ ቦታ እንግዲህ ኃያሉ መልአክ ቅዱስ ዑራኤል በዚህ ቦታ ላይ ገቢረ ተአምራት የሰራበት ቃል ኪዳን የተቀበለበት ቦታ ስለሆነ በጸጥታ በቅን ልቡና በትሑት ሰብእና ሆኖ በፍርሃተ እግዚአብሔርም በመፍራት ሆኖ በዚች ቦታ ላይ መጥቶ በቀኝ በኩል መጥቶ ከዚያ እዚህ ዘንዶውን የገደለበት ወይም ያጠፋበት የደመሰሰበት የተሰነጠቀ ሰይፉ ያረፈበት የተሰነጠቀ ቦታ አለ። ያችን 3 ጊዜ እየዞሩ መራመድ ነው ቦታዋን። ሲመጣ በዚህ ይመጣል፣ ስንመለስ ደግሞ በዚህ ዞረን እንወርዳለን። እንግዲህ ያው በዚህ ቦታ ላይ ልዩ ልዩ ድንቅ ገቢረ ተአምራት እየተደረገ ነው። በዚህ በቅዱስ ዑራኤል ገቢረ ተአምር ያየሁት ነገር አለ። አንድ ጊዜ ተምች የሚባል ትል አገራችንን ወረሰው፣ በሙሉ ወረሰው፣ ጥልቅ አረገው። ሳር የሚባል እህል የሚባል በላው። ሲጠፋብን በእመቤታችን ቤተክርስቲያን 3 ቀን በመላእኩ በቅዱስ ዑራኤል ቤተክርስቲያን 3 ቀን ጸለይን፣ ምህላ ጸሎት አደረስን። የሚገርመው ነገር ምንድነው? 7 ቀን ስናደርስ በ7ኛው ቀን አይተነው የማናውቅ ጥቁር ወማይ የሚባል ወፍ መጥቶ ያንን ተምች በአካል አጠፋ። ይሄ በእድሜ ባይኔ አይቻለሁ። እግዚኦ መሐረነ ክርስቶስን አድርሰን ህዝቡ በሙሉ ሰብስበን ምህላ ጸሎት ስናደርስ በ7ኛው ቀን የተደርጉልናል፣ እናደንቃለን። የዚህ የቅዱስ ጽዋ ታሪክ አባቶቻችን ታሪኩን ሲናገሩ ቅዱስ ጽዋው በኢትዮጵያ ማዕከል በሰሜን ሸዋ መንዝ እጓል ውስጥ እንደሆነ አረጋግጠዋል። ከቅዱሳን አባቶችም እንደሚነገረው ይህንን ቅዱስ ጽዋ ለማየት ቅዱሳን ሁሉ በሻቱ ጊዜ እግዚአብሔር አምላክ ለመረጣቸው ላከበራቸው ቅዱሳኑ ቅዱስ ጽዋውን ለማሳየት ሲል ከሰማይ የብርሃን አምድ ተክሎ ቅዱስ ጽዋው ባለበት ቦታ ላይ ይጠቁማቸዋል ይላል ማየት ሲፈልጉ። አዲስ አበባ ያለን ሰዎች ትንሽ ዳገት አግኝተን ምንማረረውን እግዚአብሔር ምናማረረውን ድካማችን እናውቀዋለን። እዚህ ደግሞ ይወት እንግዲህ በዚህ መተው በዛ ወተው እዛ ገበያ አለ ቆሎ ማርገፊያ የሚባል እዛ ደርሰው ነው የመጡት። ከዚህ የመጡት ደግሞ እንደገና ከዚህ ወደዚህ ያሉትን አርባ ሐራ የሚባል ህዝብ አለ ወይም ጎጥ አለ። እዛ ደግሞ ተገናኝተው ለቅሶ የተደራረሱ እንደገና እመጓ ወርደው እንደገና መሳለም ዓለም ወርደው ነው የሚኖሩትና በጣም ይገርማል። የእግዚአብሔር ተአምር የሰጠን ጥንካሬ። ዛሬ ዋናው ዓላማ እንግዲህ ቦታ ላይ እንደምታውቁት ይሄ መብራት የለውም። መብራት እንደው ይሄን ሚዲያ የሚመለከት ሁሉ በውጭም ዓለማት ያሉ በውስጥም ያሉ በአገር ውስጥም ያሉ ምእመናን በእውነት ይሄን ሚዲያ የሚመለከት ሁሉ የቦታውን ቃል ኪዳን እንደ ቃል ኪዳኑ እንደ ቦታው ታሪክ ቦታውን የሚመጥን ልማት እንድናለማየው ሰበካ ጉባኤውና
የደብሩ ሰበካ ጉባኤና ሁላችንም አቅደንና ሁላችሁም የሚዲያ የሚመለከት ሁሉ ይህን መብራት ለማስገባት ሁሉም ርብርብ እንዲያደርግልን ጥሬን አስተላልፋለሁ። እኔ እንደው አንድ ብሶቴ ታያለህ ይሄንን ስርጽ በስርጹ ላይ በገደሉ ነፍሰ ጡር እንኳን ስትኮን ሴት በአልጋ ላይ ያያዝን ሆስፒታል በዛ ነው የምንሄደው። ግን መንገዱ ይሄው እንደምታየው በጣም አስቸጋሪ ነው። ያችን ነፍሰ ጡር ለማገላገል እንኳን ስንሄድ በአልጋ ተሸክመን ይሄን ገደሉን ይዘን ሄደን ሞላሌ ነው የምናገላግለው። መስመሩ ምንም የለም። እንደገናም ደግሞ ቦታው ጨለማ ነው፣ መብራት የለንም። ህዝቡ አሰቃቂ ነው፣ ምንም እንትን የለውም። በአንዳንድ መብራት ሶራን እቺ በሶራን ነው የሚጠቀመው ህዝቡ። አሁን ግን እንደው ጭላንጭል ቅዱስ ዑራኤል በሱ እግዚአብሔር ፈቅዶና ወዶ እናንተንም ደግሞ ለዚህ ቦታ ላበቃችሁ ለልዑል እግዚአብሔርና አመሰግነዋለሁ። ወንድሜ እንደው ደስ ብሎኝ ነው ወረታው። ሊቃውንቶችና ትልልቆቹ አባቶች ተናግረውታል። እኔ ደግሞ ያለውን ወረታ የለም መናገር ፈልጌ ነው። አመሰግናለሁ። መልእክት ይኖረናል። መልእክታችን ውድ ለእግዚአብሔር ቤተሰቦች የድንግል ማርያም አስራት ልጆች ይሆናል። መልእክታችን የምናስተላልፈው በዚህ በእመእጓል ቅዱስ ዑራኤል ወይንም ደግሞ ቀጭን አምባ ማርያም ውስጥ የምናገለግል አባቶች ካህናት ነን። መልእክቱን የምናስተላልፈው በአገልግሎታችን ላይ ልዩ ልዩ ችግሮች ገጥሞናል። የችግሩ መንስኤ ዋነኛው መብራት ነው። ሌሊት በማህሌቱ ላይ ስናገለግል በጧፍ ነው የምናገለግለው። እንዲሁም ደግሞ ጄኒተርም እንኳን ቢኖር ነዳጁ ተወዷል። እንዲሁም ደግሞ ጄኒተሩም እየተበላሸ ሊጠቅመን አልቻለም። ስለዚህ በኪዳኑም ላይ በቅዳሴውም ላይ በማታ ፕሮግራም ላይ ጉባኤም ላይ ማለት ነው ስናገለግል በጨለማ ውስጥ ነው የምናገለግለውና ባካችሁ ይህን ሚዲያ የምትመለከቱ ህዝበ ክርስቲያን ወይ በሙሉ ይህን ገዳም መብራት እንድታስገቡለት። ዑራኤል የብርሃን መልአክ ሲሆን በጨለማ ውስጥ ነው እየተገለገለ ያለው። ለብርሃናዊ መልአክ ብርሃን እንድታስገቡለት እያልን ነው መልእክታችን የምናስተላልፈው። እኛ ትልቁ አሁን እያስቸገረን ያለው ለአገልግሎትም ሆነ ለምን ምን ሆነ አንደኛ መብራት ነው፣ ሁለተኛ መንገድ ነው። ስናገለግል በቤተ ክርስቲያናችን ውስጥ የምንጠቀመው በጧፍ ብቻ ነው። ጧፍ ደግሞ ብዙ ጊዜ ብዙ ጧፍ ይፈልግብናል። ማህሌት እንቆማለን፣ ሰዓታት እንቆማለን፣ ቅዳሴ እንቀድሳለን። ይህን አገልግሎት ስናደርግ በዚህ በጧፍ ብቻ ስለሆነብን ብዙ እንቸጋገራለን፣ ብዙ ወጪ ይጠይቀናል። ይህን ሚዲያ የምታዩት ወገኖቻችን ሁሉ በኢትዮጵያም በውጭም ያላችሁት ወገኖቻችን ሁሉ መብራት ይገባልን ዘንድ አንደኛ ደረጃ እናሳስባችኋለን። ሁለተኛ ደረጃ ወደዚህ ገዳም ለመግባት ብዙ ወገኖቻችን ይጓጓሉ። ወደ ገዳሙ ለመግባት መኪና መንገድ በአቅማችን ልክ እንስራህም ብለን ሞክረነዋል። አሸንፎና መጎን ግን እጥረት ይዞን በደንብ መኪና ለመሄድ እያስቸገረን ይገኛል። ሁለተኛ ደረጃ መኪና መንገድም እንዲሰራልን እናሳስባችኋለን። ቅዱስ ዑራኤል እዛ ከጨለማ ህይወቴ ወደ ብርሃን አምጥቶልኝ ከጨለማ ህይወቴ ወደ ብርሃኑ መንገድ መልሶኝ። እባካችሁ ወንድሞቼ እናንተም በጨለማ ያላችሁ በዓለም ውስጥ ያላችሁ ወደ እግዚአብሔር ወደ ቀጥተኛው ሃይማኖት ወደ ኦርቶዶክስ መጣችሁ በብርሃኑ ተመላለሱ።